ተወዳጁ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ ጨዋታዎች በዛሬው ዕለት መካሄድ ይጀምራሉ። ሁሉም ጨዋታዎች ምሽት 5 ሰዓት ሲል ይጀምራሉ። አርሰናልና ባየር ሙኒክ አስቀድመው 16ቱን ተቀላቅለዋል። ሌሎች የሚደረጉ ጨዋታዎች ግን በጉጉት ይጠበቃሉ። ከ6 እስከ 13 ያሉ ቡድኖች እኩል 13 ነጥብ አላቸው። በኤቲሃድ ስቴዲየም ማንቸስተር ሲቲ ከጋላታሳራይ ጨዋታቸውን ያደርጋሉ። ከጨዋታው በፊት የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በሰጡት ጋዜጣዊ መግለጫ ከጋላታሳራይ ጋር የምናደርገው ጨዋታ በጣም ወሳኝ ነው። ኒኮ ጎንዛሌዝ ከልምድ በኋላ ያለው ሁኔታ አይቼ እወስናለሁ። ከሃላንድ ጋር በተያያዘ ለጨዋታው ዝግጁ መሆን አለመሆኑን በተመለከተ ፔፕ ባይናገሩም የሲቲ አጥቂዎችን አቅልላችሁ አትመልከቱ፣ ምክንያቱም ብዙ ጊዜ በብቃታቸው ዝም እንድትሉ አድርገዋል ብለዋል። አንዳንድ ጊዜ ክለቤን መከላከል አለብኝ። ባለፉት 10 ዓመታት ውስጥ ዳኞችን አክባሪ ነበርኩ። ጉንዶዋንና ሌሮይ ሳኔ ወደ ሲቲ በመመለሳቸው ደስተኛ ነኝ። እነሱ የሲቲ የስኬት ሚስጥር ነበሩ። ሁሌም አመሰግናቸዋለሁ። ዛሬ ግን እነማን እንደሚጫወቱ እንዴት እንደምናጠቃ ማንም በትክክል አያውቅም። ለጨዋታው ተዘጋጅተናል በማለት ፔፕ ጓርዲዮላ አስተያየታቸውን ሰጥተዋል። የጋላታሳራዩ አሰልጣኝ ኦካን ቡሩክ በበኩላቸው ጨዋታውን ለማሸነፍ ጥረት እናደርጋለን። ሲቲ ምርጥ አሰልጣኝና ድንቅ ቡድን አላቸው። እኛም በጣም ጥሩ ደረጃ ላይ እንገኛለን። ወደ ማንቸስተር ሲቲ የመጣ ነው ለማሸነፍ ነው። ኦሲሜንና ተጫዋቾቼ ይረዱናል ብዬ አስባለሁ ሲሉ ኦካን ቡሩክ ተናግረዋል። በስታዲዮ ዲየጎ አርማንዶ ማራዶና ኔፕልስ ላይ የጣሊያኑ ክለብ ናፖሊ ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። የናፖሊው አሰልጣኝ አንቶኒዮ ኮንቴ የቀድሞ ክለባቸውን ይገጥማሉ። ከጨዋታው በፊት በሰጡት አስተያየት በቼልሲ በጣም ብዙ ትዝታዎች አሉኝ። እነሱ የዓለም ዋንጫ ሻምፒዮኖች ናቸው። በደንብ አውቃቸዋለሁ። ለተጫዋቾች ዝውውር ብዙ ኢንቨስትመንት አድርጓል። ይህንን ታላቅ ቡድን ዛሬ እንጋፈጣለን። በዛሬው ጨዋታ ጠንካራ አጋራለን። እሱም ዲየጎ አርማንዶ ማራዶና ነው። ስለዚህ በሜዳችን ነው የምንጫወተው። ስለ ተጫዋቾቼ ክፉ ነገር አልናገርም። በዛሬው ጨዋታ ላይ ትኩረት እናድርግ በማለት አንቶኒዮ ኮንቴ ሀሳባቸውን አጋርተዋል። የቼልሲው አሰልጣኝ ሊያም ሮዜኔር በበኩላቸው ናፖሊ ጠንካራ ቡድን ነው፣ ከባድ ፈተና ይጠብቀናል። ኮል ፓልመር ለጨዋታው ዝግጁ ነው፣ ከቡድኑ ጋርም ተጉዟል ብለዋል። ፓልመር በቼልሲ ደስተኛ ነው፣ እሱ የትም አይሄድም፣ አይነኬ ተጫዋች ነው ብለዋል ሮዜኔር። ሮሚዮ ላቪያ ወደ ልምምድ ተመልሷል፣ ግን ቶሎ ወደ ሜዳ እንዲገባ አላደርገውም፣ መታገስ አለብኝ። አሮን አንሴልሚኖ ወደ ቼልሲ ተመልሷል፣ በቦሩሲያ ዶርትሙንድ ጥሩ ነገር አሳይቷል፣ በቀጣይ ከሱ ጋር እነጋገራለሁ፣ ድንቅ ተጫዋች ነው ብለዋል። የቼልሲ አሰልጣኝ ከሆንክ ስኬታማ መሆን ይጠበቅባል፣ የዛሬውን ጨዋታ እናሸንፋለን በማለት ሮዚኒዮር ሀሳባቸውን አጋርተዋል። በፓርክ ዴስ ፕሪንስስ ፓሪስ ጀርሜን ከኒውካስል የሚያደርጉት ጨዋታም ይጠበቃል። ከጨዋታው በፊት የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በሰጡት ጋዜጣዊ መግለጫ ኒውካስል አስቸጋሪ ቡድን ነው፣ ይህንን በደንብ እናውቃለን፣ የዛሬውን ጨዋታ የግድ ማሸነፍ አለብን፣ ቡድኔ ችግር ውስጥ አይደለም፣ አሁንም የኛ ዓላማ በዚህም ዓመት የአውሮፓ ሻምፒየንስ ሊግን ዋንጫን ማሸነፍ ነው ሲሉ ኤንሪኬ አስተያየታቸውን ሰጥተዋል። የኒውካስሉ አሰልጣኝ ኤዲሆ በበኩላቸው ኒውካስል ከሜዳ ውጭ ሲጫወት ይቸገራል የሚባለውን ነገር ዛሬ ፒኤስጂን በማሸነፍ ማሳየት እንፈልጋለን። ጊማሬጅ ለዛሬው ጨዋታ እንዲደርስ እየሰራን ነው። ጆይሊንተን አይኖርም። ሌሎቹ ለጨዋታው ዝግጁ ናቸው። ለማሸነፍ ጥረት እናደርጋለን ሲሉ ኤዲሃው ሀሳባቸውን አጋርተዋል። በኤምሬት አርሰናል የካዛኪስታኑን ክለብ ካይራት አልማቲን ያስተናግዳሉ። በታሪክ ለመጀመሪያ ጊዜ ነው ሁለቱ ቡድኖች የሚገናኙት። የአርሰናሉ አሰልጣኝ ሚኬል አርቴታ እንደገለጹት ዩሬን ቲምበር እና ሳሊባ በዛሬው ጨዋታ ላይ አይሰለፉም። ሚኬል ሜሪኖ እና ራይስም አይኖሩም። ከማንቸስተር ዩናይትድ ሽንፈት በኋላ ተነጋግረናል። የሚቀጥሉትን 4 ጨዋታዎች በተለየ አስተሳሰብ ውስጥ ሆነን እንጫወታለን። ሳካ በቅርቡ ወደ ጎል አስቆጣሪነቱ ይመለሳል። ባለፉት ጊዜያት ለቡድኑ 200 ጨዋታዎችን ማድረግ ችሏል ብለዋል አርቴታ። ደጋፊዎቹ ሊጨነቁ አይገባም፣ ጨዋታውን ማሸነፍ እንፈልጋለን ሲሉ አርቴታ ተናግረዋል። የሊቨርፑል አሰልጣኝ አርነ ስሎት ካራባክ ጋር ጨዋታቸውን ከማድረጋቸው በፊት በሰጡት አስተያየት አሁንም ጥሩ ቡድን ነን፣ በዚህ ውድድር ዓመት ዋንጫ ማሸነፍ እንዳለብን አምናለሁ። በቀጣይ ዶሚኒክ ሶቦዝላይ በቀኝ ተከላካይነት ቦታ ላይ ማጫወት እፈልጋለሁ። ሮበርትሰን የቡድኑ አካል ነው፣ በቡድኑ ውስጥ እንደሚቆይ እጠብቃለሁ። ኮናቴ በቅርቡ ይመለሳል። በዛሬው ጨዋታ ከቫንዳይክ ውጪ የማል ተከላካይ የለንም፣ ግን መፍትሄ እንፈልጋለን በማለት ስሎት ተናግረዋል። በስፖቲፋይ ካምፕኑ ባርሴሎና ከኮፐንሃገን ይገናኛሉ። ሃንስ ዲተር ፍሊክ በዚህ ዓመት ምን ማሳካት እንዳለብን እናውቃለን፣ ስለዚህ ኮፐንሃገንን አሸንፈን ወደ ቀጣዩ ዙር ማለፍ እንፈልጋለን ሲሉ ተናግረዋል። የኮፐንሃገኑ አሰልጣኝ ጃኮብ ኔስትሩፕ በጥንቃቄ እንጫወታለን፣ ያማልን ማቆም ደግሞ ጨዋታው እንድናሸንፍ ይረዳናል በማለት ኔስትሩፕ ሀሳባቸውን አጋርተዋል። ቤኔፊካ ከሪያል ማድሪድ፣ ሞናኮ ከዩቬንቱስ፣ ዶርትሙንድ ከኢንተር ሚላን፣ ፔሲቫ ኢንዶቨን ከባየር ሙኒክ ሌሎች የሚካሄዱ ጨዋታዎች ናቸው።